አሚን መልቲሚዲያ ፕሮዳክሽን የተሰተረው መልእክት ልብ አንጠልጣይ የህይወት ታሪክ ክፍል 4 ደራሲ ናፍያድ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛለን። ላይብረሪው ከወትሮ በበለጠ ጸጥ ብሏል። ተማሪዎች በረድፎች ተቀምጠው ላፕቶፓቸውን ጎንበስ ብለው ሲመለከቱ፣ እስክርቢቶች በወረቀት ላይ ሲጫሩ፣ አልፎ አልፎ የሚሰማው ሳል ጸጥታውን ያበላሸዋል። እኔም ወደ አንድ ጥግ ጠረጴዛ በስሱ ተጠጋውና ቦርሳዬን መሬት ላይ አስቀመጥኩት። ትምህርቶች ራሴን አስጨንቀውኛል። ያለነበብኳቸው መጽሐፍት ቦርሳዬን አክብደውታል። የቢላል ማስታወሻ ደብተር ደግሞ በውስጤ እንደሚነድ እሳት ይሰማኛል። ማስታወሻ ደብተሩን አመንትቻ ወጣሁትና ሽፋኑን በእጄ ዳበስኩት። ከዚህ በፊት ያላየሁትን ገጽ ገለጥኩት። ወጣቱኝ ብሞት ሰዎች ቀልዶችን እንዲያስታውሱልኝ አልፈልግም። ብዙ ጥረት እንዳደረግኩ እንዲያስታውሱልኝ እፈልጋለሁ። ምንም እንኳን ብደናገር፣ ምንም እንኳ ባይሳካልኝም ሰዎችን ወደ አላህ ለመመለስ ሞክሬያለሁ። አላህ ሆይ ያልተሳካልኝ ጥሬንም እንኳ ተቀበለኝ። አይኖች እያነቡ ቃላቶቹ ደበዘዙብኝ። ቢላል ሁልጊዜ በራስ መተማመን የተሞላ ጽኑ የሚመስል ነበር። ነገር ግን እዚህ በግል ገጾች ውስጥ የእሱ ችግሮች ነበሩ። ጥረቶቼ በቂ ላይሆኑ ይችላሉ የሚል ፍራቻ። ምንም እንኳን ባይሳካልኝ በሹክሹክታ ከራሴ ጋር ማውራት ጀመርኩ። ልክ በዛ ጊዜ ከኋላይ ካለው የመጽሐፍት መደርደሪያ አጠገብ ድምጾች ይሰሙኛል። የማውቃቸው ድምጾች ሌላና ሚና ናቸው። ማንም እንደማይሰማቸው በሚመስል መልኩ በሹክሹክታ እያወሩ ነበር። ነገር ግን በቤተ መጽሐፍቱ ጸጥታ ውስጥ እያንዳንዱ ቃል ለኔ ይሰማል። ቢላል ትልቅ ነገር ይፈልግ የነበረ ይመስለኛል አለች አሚና በናፍቆት ስሜት። ሌላ ቀጠለች። ማለት የዳዕዋ ክበብን ነው? አዎ፣ ተማሪዎች ጥያቄዎችን የሚጠይቁበት፣ ቁርአኑን የሚማሩበት፣ ዝም ብለው እርስ በርሳቸው የሚተዋወቁበት ቦታ ካምፓሱ እንደሚያስፈልገው እንዴት ይናገር እንደነበረ ታስታውሻለሽ? ልቤ በጎድን አጥንቶቼ ላይ ይመታል። የዳዕዋ ክበብ? የሌላ ድምፅ እየተንቀጠቀጠ። ለሱ የሚሆኑ ማስታወሻዎችም ነበሩት። አንድ ጊዜ ይቻቸዋለሁ። እቅዶች፣ ሀሳቦች ከፈተና በኋላ ሊጀምሮ ፈልጎ ነበር። ለትንሽ ጊዜ ምንም ነገር አላወሩ። ከዚያም ከትንሽ ደቂቃዎች በኋላ የአሚና ድምፅ ዝምታውን ሰበረ። የዋህ ግን ጽኑ። ምናልባት እኛ ልንሞክር ይገባል። እንቀጥል ወይስ ምን እናደርግ? ሌላ መነታች። አላውቅም፣ ያለሷ የማይቻል ይመስለኛል። ቃላቶቻቸው እንደ ቀስት ወጉኝ። በእቅፌ ውስጥ ያለውን ማስታወሻ ደብተር ጨምድጄ ያዝኩት። መዳፎቼ ላብ በላብ ሆኑ። ቢላል ስለዚህ ነገር ከዚህ በፊት አልነገረኝም። ለምን? ምናልባት እንደማልረዳው አስቦ ይሆን? ወይስ ሊነግረኝ አስቦ ነበር? ነገር ግን እድሉን አላገኝም። ከዛ ቦታ መንቀሳቀስ ፈራው። ትንፋሼ ጥልቀት የሌለው ሆነ። ድምጾቻቸው እንደገና በሹክሹክታ እስኪያስተጋቡ ድረስ ያ ምሽት በዶርሜ ውስጥ ቁጭ ብዬ ማስታወሻ ደብተሩን ከፍቼ ጠረጴዛ ላይ ተቀመጥኩ። በጸጥታ ዱዓ እያደረግኩ ወደሚቀጥለው ገጽ ገለጥኩት። ልቤ በፍጥነት መታ። እኔም ማንበቤን ቀጠልኩ። አንድ ቀን እዚህ የሆነ ነገር እጀምራለሁ። ከእኔ እውቀት የሚበልጥ ክበብ፣ ተማሪዎች አላህን በአንድነት የሚያስታውሱበት ክበብ። ቃላቱን በጣቴ ስከተል እጅ ተንቀጠቀጠ። እውነት ነበር። የዳዕዋ ክበብ ወሬ ብቻ አልነበረም። ወረቀት ላይ በቀለም የተቀባው የቢላል ህልም ነበር። እዛ ተደግፌ ጣሪያውን እያየው ደረት የተቃጠለ። የክፍሉ ግድግዳ እየጠበቡ ያሉን የሚመስሉት። ዝምታው ከመቼውም ጊዜ በበለጠ ከብዶ ተሰማኝ። ለምን አልነገረኝም? በህይወት እያለ ለምን ይህንን አላጋራኝም?
ምናልባት ማስታወሻ ደብተሩ አሁን በእጅ ያለው ለዛ ይሆናል አልኩ ለራሴ፣ ጥርሶቼን ነክሼ በሹክሹክታ። አላህ ሆይ ከኔ ምን ትፈልጋለህ? ይህንን ነገር ልሸከም ነው? ጥያቄው ከማንኛውም ድምፅ የበለጠ ጮክ ብሎ በውስጥ ያስተጋባ። ለመጀመሪያ ጊዜ መልሱን እንደምፈልግ እርግጠኛ አልነበርኩም። ስለ ዳዕዋ ክበቡ ማሰብ ማቆም አልቻልኩም። ቢላል ጽፎታል፣ ሌይላና ሚና ተናግሮታል። አሁን ደግሞ በሐሳቡ መዋጥ እንደማልችለው ድንጋይ በደረቴ ውስጥ ተቀርቅሯል። የቢላል የዳዕዋ ክበብ ህልም እንደማተርፋት ወፍ በራሴ ውስጥ ይዞር ጀመር። በማግስቱ ራሴን ጎትቼ ላይብረሪ ውስጥ ደጋግሜ ተኛው። ብዙ ተማሪዎች ነበሩ። ተማሪዎች ጠረጴዛዎችን ሞልተዋቸዋል። አንዳንዱ በሹክሹክታ እየሸመደዱ ነው። ሌሎቹ በጭንቀት ላፕቶፓቸው ላይ እያፈጠጡ ነበር። ባዶ የቡና ስኒዎች ጠረጴዛዎቹን ሞልተዋቸዋል። ሌሊቱን ሙሉ እንቅልፍ ላለመተኛት ያቀዱ ይመስላሉ። በጀርባው ጥግ ላይ ተቀመጥኩ። ራሴን ትንሽ አሞኛል። ማስታወሻዎቼ ተበታትነዋል። ፈተናው ነገ ነው። እኔ ግን ዝግጁ አይደለሁም። ማንበቤን ትቼ ወደ ቴሌግራም ገባሁ። የእኛ ተማሪዎች ግሩፑን አጨናንቀውታል። ጋይዝ፣ ለነገው ፈተና ዝግጁ ናችሁ? እስከ ንጋት ድረስ ማንበብ ግዴታ ነው። ዛሬ ካፌ የሚገባ ሰው አለ? እያሉ እየቀለዱ ነው። ምንም ጥሩ ስሜት አይሰማኝም። የጥፋተኝነት ስሜት ይሰማኛል። ሰዓታትን ዝም ብዬ ስልኬ ላይ እያፈጠጥኩኝ አጠፋሁ። በኋላ ላይ ያጠናለሁ እያልኩኝ ምሽቶችን አባክኛለሁ። አሁን በኋላ በጣም ዘግይቷል። አይኖቼ ከቦርሳዬ ውስጥ ወደሚታየው ማስታወሻ ደብተር ዞሩ። አመንትቼ አወጣሁትና ከፈትኩት። ዝም ብዬ ገጹን እየገለባበጥኩኝ ነበረ፣ ግን ፈተና የሚል ቃል ሳይ ማንበብ ጀመርኩ። ነገ ሌላ ፈተና አለን። ቀደም ብዬ መጀመር ነበረብኝ፣ ግን እኔ እንደዛ አላደረኩም። ራሴን መጉዳቴን ቀጥያለሁ። ቢሆንም እንደገና ሞክራለሁ። አላህ ሆይ ባለኝ ጥቂት ጊዜ ውስጥ በረከትን ስጠኝ። ሰዓቶቼን እንድጠቀም እንዳላባከናቸው እርዳኝ። ትንሽ ፍርሃት የለቀቀኝ። ቢላል እንኳን የፈተና ዋዜማ ላይ ሲጨነቅ ቆይቷል። እሱም እንደኔ ጊዜ አባክኗል እያልኩኝ ራሴን አጽናናለሁ። ገጹን በፍጥነት ገለበጥኩት። አንዳንድ ጊዜ መውደቅ እኔ ምንም እንደማልጠቅም አድርጌ ራሴን እንዳስብ ያደርገኛል። ነገር ግን ያንን ጊዜ አስታውሳለሁ። ስኬት በውጤት ውስጥ አይደለም፣ በጥረቴ ውስጥ ነው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ጠንካራ አማኝ በአላህ ዘንድ ደካማ አማኝ ከመሆን የበለጠ የተወደደ ነው። ነገር ግን በሁለቱም መልካም ነገር አለ። የሚጠቅምህን ነገር ለማግኘት ጥረት አድርግ፣ ከአላህ እርዳታን ጠይቅ፣ ተስፋም አትቁረጥ። ዓለይሂ ሰላቱ ወሰላም። ቃላቱን ተመለከትኩ። ልቤ በኃይል ይመታል። ሐዲሱን በሹክሹክታ ደገምኩት። ወደ ልቤ እንዲገባ ፈቀድኩለት። ጥረት አድርግ፣ ከአላህ እርዳታን ጠይቅ፣ ተስፋ አትቁረጥ። አይኖችን ጨፈንኩ። በደረቴ ውስጥ ያለውን ውጥረት በትንሹ ቀለለ። ምናልባት ነገ ጥሩ ውጤት ላላመጣ እችላለሁ። ምናልባትም ልወድቅ እችላለሁ። ነገር ግን በፈተና መውደቅ በህይወት ውስጥ መውደቅ ማለት አይደለም። ማስታወሻ ደብተሩን ወደ ጎን ትቼ ላነብ ያወጣሁትን ኖቶቹን አወጣሁ። በዚህ ጊዜ ከመጀመሬ በፊት ቢስሚላህ አልኩኝ። ትንሽ መሸት ሲል ወደ ካፌ ሄድኩ። ካፌው ድካም በበዛባቸው ፊቶችና በተከፈቱ ላፕቶፖች ሞልቷል። ብቻዬን ከምቀመጥ ብዬ ቡድኑን ተቀላቀልኩ። እየቀለዱ እያማረሩ ማለቂያ የሌለው ቡና እየጠጡ ነበር። ከመካከላቸው አንዱ ገፋኝ። ሐምዛ፣ የሞትክ ነው የምትመስለው። አሁንስ ፈጅርን ትሰግዳለህ? ደነገጥኩ። ቃላቱ ከጠበቅኩት በላይ በጠነከረ ሁኔታ ወጉኝ። ምላሽ ከመስጠቴ በፊት ሌላ ድምፅ ጫጫታውን ሰብሮ ገባ። ተው እንጂ ቢያንስ እየሞከረ ነው። ዞርኩኝ። ዩሱፍ ነበር። ከኛ አጠገብ በሚገኝ ጠረጴዛ ላይ ከመጽሐፍቶቹ ጋር በጸጥታ ተቀምጧል። ሌላ ምንም ነገር ሳይናገር ማንበቡን ቀጠለ። ንግግሩ ተቀየረ። የድሮ ጓደኞቼ መሳቃቸውን ቀጠሉ። ነገር ግን ልቤ በፍጥነት ይመታል። ምክንያቱም እኔም ብዙም የማልቀርበው ልጅ ስለተከላከለልኝ ነው። በዚያን ምሽት ዘግይቼ ነበር ወደ ዶርሜ ተመለስኩት። ወንበሬ ላይ ተዘብስፌ ቁጭ አልኩ። ማስታወሻ ደብተሩ አሁንም በጠረጴዛ ላይ ተከፍቶ ነበር። አይኖቼ
ቀደም ብዬ ባነበብኩት ገጽ የመጨረሻ መስመር ላይ አረፉ። ራስህን በውጤትህ አትለካ። ራስህን በጥረትህ፣ በዱዓህ፣ በአላህ ላይ ባለህ እምነት ለካ። እውቀት ብርሃን ነው። ብርሃንም የሚመጣው በቅንነት ብቻ ነው። እንባ እያነባሁ አይኖችን ጨፈንኩ። የነገው ፈተና ሊሰብረኝ ይችላል። ነገር ግን ዛሬ ማታ እውነተኛውን ፈተና አስቀድሜ ተምሬያለሁ። መሞከር፣ ማመንና ተስፋ ለመቁረጥ። ከፈተናው በፊት የነበረችው ሌሊት እንደ ቅጣት ተጎተተች። ከእኩለ ሌሊት በኋላ ነቃው። ማስታወሻዬ በጠረጴዛዬ ላይ ተበትነዋል። ያንኑ ገጽ ደጋግሜ በማንበቤ አይኖቼ ተቃጥለዋል። ብዙ ውሃ እየጠጣው፣ ነገር ግን አእምሮዬ ከመቅለል ይልቅ ባዶነት ተሰማኝ። እያነበብኩኝ በመሃል ግንባሬን በእጆቼ መሃል ከትቼ በሹክሹክታ ዱዓ አደርጋለሁ። አላህ ሆይ የነገውን ፈተና በሰላም እንድሻገር እርዳኝ። በማግስቱ የፈተና አዳራሹ የጦርነት ቀጠና መስሎ ነበር። ተማሪዎች በረድፍ ተደርድረው ወረቀቶቻቸውን ደፍተው እስክርቢቶቻቸውን በድንጋጤ ያንባርቁ ነበር። አየሩ በጭንቀት ታፍኗል። ትንፋሾች፣ ሳሎች፣ አልፎ አልፎ ደግሞ የእርሳስ ስብር የሚል ድምፅ ይሰማል። የመጀመሪያውን ጥያቄ ተመለከትኩ። ሆዴ ባዶ ሆነ። አውቀዋለሁ፣ ነገር ግን አእምሮዬ ጭልም አለብኝ። ሁለተኛው ጥያቄ ይከፋ ነበር። ወደ ሶስተኛው ስሻገር ላብ በጀርባዬ ሲንጠባጠብ ተሰማኝ። እስክርቢቶዬ ምንም ሳትሰራ በወረቀቱ ላይ ተንጠለጠለች። በዙሪያ የሚንቦጫረቁትን ድምፆች እየሰማሁ፣ ሁሉም እየተቻኮሉ ሲሮጡ፣ እኔ ግን በዝምታ ውስጥ ሰምጬ ቀረሁ። 50 ጨርሰዋል የሚል ድምፅ በአእምሮዬ ሹክ አለኝ። ጊዜህን አባክነሃል። አንተ ወዳቂ ነህ በቃ። ቡጢዎችን አጥብቄ ጨመኩ። የሆነ ነገር ለመጻፍ ራሴን እየገፋፋው፣ ግማሽ የተቋጩ መልሶች፣ የተዝረከረኩ ቀመሮች። ነገር ግን በሞከርኩኝ ቁጥር አእምሮዬ ባዶ እየሆነ መጣ። ፈታኟ ወረቀቶችን መሰብሰብ ጀምራለች፣ ግን የእኔ የፈተና ወረቀት በጣም ዝብርቅርቅ ያለ ነው። የራሴን ውድቀት የጻፍኩኝ ያህል ተሰማኝ። ፈተናው ሲጠናቀቅ ወረቀት ያልተሞሉ መልሶችን ይዛ እንደ ጦር ሜዳ ባዶ ነበረች። እያዘንኩኝ ወደ ዶርም ሄጄ ተኛሁ። ከ2 ቀናት በኋላ ውጤቶቹ ተለጥፈው ተገኙ። መተላለፊያው በጭንቀት በብዙ ተማሪ ተሞልቷል። ተማሪዎቹ የእፎይታና የብስጭት ስሜት እያደባለቁ ድምፃቸውን ከፍ አድርገው በማውራት የማስታወቂያ ሰሌዳውን ከበውታል። አልሐምዱሊላህ አልፌያለሁ። አንድ ተማሪ በደስታ ተናገረ። ወንድሜ ወድቄያለሁ። አስቀድሜ አውቄዋለሁ። የኔን ተመልከት። ወደፊት ስጠጋ ሆዴ ተላወሰብኝ። እግሮቼ ከበዱኝ። ጉሮሮዬ እንደደረቀ ስሜን ለመፈለግ አይኖቼን እያሸው ዝርዝሩን ቃኘው። ደስ የሚለው ምንም ሳለፋ በፍጥነት አገኘሁት። ሐምዛ ከማል። ውጤቱ ወድቋል። አይኖቼ ታወሩብኝ። ለጥቂት ጊዜ ፊደላቱ በፊቴ ሲዋኙ ታዩኝ። ሁሉም ነገር ብልጭ አለብኝ። ነገር ግን ያ ቃል ሳይለወጥ ቀረ። ወድቋል። ልቤ በፍጥነት ይመታል። በዙሪያ ያለው ጫጫታ ጸጥ አለ። ዓለም የቆመ ያህል ተሰማኝ። ያ ሁሉ ሰዓታት ጭንቀት፣ ተስፋ አስቆራጭ የሌሊት ንባብ፣ ከዛም ውድቀት። ውስጤ እንዲህ አለኝ፣ አየህ ምንም አትጠቅምም፣ ፈጽሞ አትለወጥም። እጆች እየተንቀጠቀጡ፣ ፊቴ በፍርሃት እየተቃጠለ ከመተላለፊያው ተንገደገድኩ። የማንንም ሰው ፊት ማየት አልፈለኩም። የሌይላንም፣ የአሚናንም፣ የዩሱፍንም፣ የማንንም። ወደ ዶርሚ እንደተመለስኩኝ ቦርሳዬን ወረወርኩና ወንበሬ ላይ ተዘረርኩ። ማስታወሻ ደብተሩን ጠረጴዛው ላይ እየጠበቀኝ ነበር። መክፈት አልፈለኩም። ፈርቼ ነበር። ከቢላል ምን ያህል እንደራኩኝ ስለሚያስታውሳኝ ፈርቼ ነበር። ነገር ግን እጄ በራሱ ተንቀሳቀሰ። ወደሚቀጥለው ገጽ ገለበጥኩት። ቃላቶቹ እንደ ማዕበል መቱኝ። ዛሬ ደግሞ ወድቄያለሁ። በቂ እንዳጠናሁ አስቤ ነበረ፣ ግን አላደረኩም። ለሰዓታት ዋጋ እንደሌለኝ ለራሴ ነገርኩት። ነገር ግን ያንን ጊዜ አስታወስኩ። መውደቅ የመጨረሻ የሚሆነው መሞከር ስታቆም ብቻ ነው። አላህ ሆይ ውጤቴ በሚወድቅበት ጊዜ ልቤ ተስፋ እንዳይቆርጥ አድርግልኝ። ባነበብኩት ነገር ደነዘዝኩ። ትንፋሽ የተያዘ። ቢላል እንዲሁ ወድቆ ነበር?
ወዲያውኑ ወደሚቀጥለው ገጽ ገለበጥኩ። እነሱ በወረቀት ላይ ያረፉትን ምልክቶች ብቻ ነው የሚያዩት። አንተ ግን አላህ ሆይ ጥረቴን ታያለህ። ሰዎች ስኬቴን በቁጥሮች ይለካሉ፣ አንተ ግን ቅንነትን ትመዝናለህ። 100 ጊዜ በወድቅ እንኳ 101 ጊዜ ቆማለሁ። ምክንያቱም ተስፋ መቁረጥ ከመውደቅ ይብሳል። ማስታወሻ ደብተሩ ከእጆቼ ተንሸራቶ ወደቀ። እንባዎቼ ሳይቆሙ እየፈሰሱ ቀለሙን አበላሹት። ፊቴን በእጆቼ ከድኜ እንዲህ ያልኩኝ ተማጸንኩ። አላህ ሆይ ድጋሚ እንድቆም እርዳኝ። በዚህ ተስፋ እንድቆርጥ አታድርገኝ። በዚያን ዕለት ከሰዓት በኋላ ራሴን አስገድጄ ወደ መስጊድ ሄድኩኝ። እርምጃዎች የከበዱ፣ ነገር ግን ከእንግዲህ በክፍሌ ውስጥ ብቻዬን መቀመጥ አልቻልኩም። በውስጡ አየሩ ጸጥታ የሰፈነበት ነበር። የቁርአን ንባብ ለስላሳው በየማዕዘኑ ይሰማ ነበር። ከኋላ በኩል አንድ ቦታ አግኝቼ ምንጣፉ ላይ ተቀመጥኩ። እዚያ እንደተቀመጥኩኝ በአቅራቢያዬ 2 ከፍተኛ ዓመት ተማሪዎች በሹክሹክታ ሲነጋገሩ ሰማሁ። የቢላልን የመጀመሪያ ዓመት ታስታውሳለህ? 2 ትምህርቶችን ከወደቀ በኋላ ትምህርቱን ሊያቋርጥ ነበር። ወዲያው ራሴን ቀና አደረግኩ። ሌላኛው ቀጠለ። አንድ ጊዜ ነግሮኝ ነበር ሲል መለሰ። ለዩኒቨርሲቲ እንደማልሆን አስቤ ነበር አለኝ። ግን መጣሩን ቀጠለ። ተመልከት የት ደርሶ እንደሞተ። ቃላቶቻቸው በተመሳሳይ ጊዜ ሲያደንቁኝ፣ ሲያበረታቱኝ ተሰማኝ። ምንጣፉን ተመለከትኩ። ሁልጊዜ ፍጹም ነው ብዬ የማስበው ቢላል አንድ ጊዜ እኔ ባለውበት ቦታ ላይ በትክክል ቆሞ ነበር። ተሰብሮና ወድቆ ተስፋ ለመቁረጥ ፈልጎ፣ ነገር ግን አላቆመም። ፊቴን በሚንቀጠቀጡ እጆች የጠረኩት የተስፋ መቁረጥ ሹክሹክታ አሁንም የሚጎትተኝ ነበር። ነገር ግን በማስታወሻ ደብተር ውስጥ የሰፈሩት የቢላል ቃል በከፍተኛ ድምፅ ይሰሙኝ ነበር። መውደቅ የመጨረሻ የሚሆነው መሞከር ስታቆም ብቻ ነው። ቡጢዎችን አጥብቄ ጨምቄ በዝምታና በሹክሹክታ ተናገርኩኝ። አላቆመም። በዚህ ጊዜማ በፍጹም አላቆመም። ከውጤቱ በኋላ ያለው ሳምንት እንደ ህልም አለፈ። ውድቀቴ አሁንም ይቆረቆር የነበረ፣ ነገር ግን የቢላል ቃላት ሙሉ በሙሉ ከመስመጥ አዳኑኝ። መውደቅ የሚጠናቀቀው መሞከር ስታቆም ብቻ ነው። እኔም ላለማቆም ለራሴ ቃል ገባሁ። ነገር ግን ያንን ቃል መጠበቅ ቀላል አልነበረም። የቤት ስራዎች ተከመሩብኝ። ፈተናዎች ፊት ለፊቴ ላይ ተደቀኑ። የቁርአን ክበብ በሳምንት 2 ጊዜ ይቀጥላል። ወላጆቼም ደውለው ይጠይቁኛል። ስልኩ በጮኸ ቁጥር የጥፋተኝነት ስሜት ይሰማኛል። ሶላትንም ያለማቋረጥ ይስበኛል። ለማጥናት በተቀመጥኩኝ ቁጥር አዛኑ በግቢ ውስጥ ይሰማል። እስክሪብቶዬ መጽሐፌን እንድቀጥል ትለምነኛለች። አእምሮዬ በሹክሹክታ አንድ ገጽ ብቻ ልጨርስና እሰግዳለሁ ይለኛል። ከሰዓት በኋላ በቤተ መጽሐፍት ውስጥ ተቀምጬ ሳለ ዩሱፍ ከጥቂት ተማሪዎች ጋር አለፈ። ቁርአኖችን ይዘው በህንፃው ውስጥ ወዳለው ትንሽ መስገጃ እየሄዱ ነበር። ሐምዛ፣ የዙር ሰላት 10 ደቂቃን የቀረውና አይኖቹ በተከፈቱት መጽሐፍ ላይ ተተከሉ። በኋላ አቀላቀላቸዋለሁ አልኳቸው። ትንሽ ፊቱን ኮስተር አድርጎብኝ አንገቱን አዘነበለ፣ ግን ምንም አላለም። ከቡድኑ ጋር መሄዱን ቀጠለ። ወደ ማስታወሻ የዞርኩኝ። ከ10 ደቂቃዎች በኋላ እግሮቼን ወደ መስገጃው ጎተትኩ። በዚያን ጊዜ ሁሉም ሰግደው ጨርሰው ነበር። ክፍሉ ጸጥ ያለ ነበር። የሰላት ምንጣፎች ሽታና ቀደም ብሎ የመጡት ድምፆች ዱካ እሱ ብቻ ነው የነበረው። ብቻዬን ሰገድኩ። ነገር ግን ባዶነት ተሰማኝ። ከ10 ሰላት በኋላ ማስታወሻ ደብተሩን ከፈትኩ። ያገኘኋቸው ቃላቶች ለዚያችው ቅጽበት የተጻፉ ያህል ተሰማኝ። ለጥናት ብዬ ሰላት መዝለል ይረዳኛል ብዬ አስቤ የነበረ ግን አልሆነም። ገጹ ባዶ ሆኖ ቀረ። ሰላትን ባዘገየው ቁጥር ትኩረቴን አጣለሁ። ነገር ግን በጊዜ ሰገድኩኝ። እንደዛ ባደረኩኝ ቁጥር አላህ በጊዜ በረከትን ያደርጋል። ጉዳዩ ስለ ሰዓታት አይደለም፣ ስለ እውነተኝነት ነው። ማስታወሻ ደብተሩን አጥብቄ ያዝኩት። ያ ቅድም አስረን ያሳለፍኩት ሰዓት ያንገበገበኝ ጀመር። ማንበቤን ቀጠልኩ። ጊዜ እምነት ነው። በትክክል ተጠቀምበት፣ ያለበለዚያ ጊዜን አንተ ይጠቀምብሃል።
ማስታወሻ ደብተሩን ዘጋሁት። ልቤ በኃይል ይመታል። አሁንም እዛው ላይብረሪ ውስጥ ነኝ። የክፍል ጓደኞቼ የመጪውን ፈተና ለማለፍ እየጣርን ነበር። ላፕቶፖች፣ በሩ ላይ ወረቀቶቹ፣ ጠረጴዛዎቹ ሸፍነዋል። በድንገት የመግሪብ አዛን ከተከፈተው መስኮት በኩል ተሰማ። ሁሉም ለግማሽ ሰከንድ ዝም አሉ። ከዚያም አንበባቸውን ቀጠሉ። የእስክሪብቷቸው መዋጨር ቀጠለ። ማንም አልተንቀሳቀሰም። ዩሱፍን በጠረጴዛው ጫፍ ላይ ተቀምጦ ነበር። ላፕቶፑን በዝግታ ዘግቶ ተነሳ። መግሪብ ብሎ በረጋ መንፈስ ጓደኞቹን ጠየቀ። እነሱም ምክንያቶቻቸውን መደርደር ጀመሩ። በኋላ እንሰግዳለን። የምንሸፍነው ብዙ ነገር አለ። አንድ ገጽ ብቻ። ዙሪያውን ተመለከተና አይኖቹ በእኔ ላይ አረፉ። ሐምዛ። ፊቴ ወዲያውኑ ሞቀ። ማስታወሻዬን፣ ሰዓቱን፣ በሩን ተመለከትኩ። አእምሮዬ እንድቆይ ይነግረኛል። ነገር ግን የቢላል ቃላት በውስጥ ይሰማሉ። ጊዜ እምነት ነው። ቀስ እያልኩኝ ተነሳሁ። እኔ ሄዳለሁ አልኩት። ቡድኑ ተመለከተኝ። ከመካከላችሁ አንዱ አሾፈ። በቁም ነገር ወንድሜ፣ መግሪብ እኮ ነው። ምንም መልስ አልሰጠሁትም። ዩሱፍም ምንም መልስ አልመለሰም። ወደ ውጪ አብሮኝ ወጣና ውዱ አድርገን መስገድ ጀመረን። ግንባሬን ስጁድ ላይ መሬቱን ሲነካ በውስጥ የሆነ ነገር ተሰማኝ። ለመጀመሪያ ጊዜ ቢላል ምን ማለቱ እንደነበረ ተሰማኝ። ሰላት ጊዜን የሚወስድ ሳይሆን ጊዜን የሚመልስልኝ ነበር። ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።